ኢትዮጵያን የነካ የለው በረካ የዋናው ጣው በእናተርጉማችሁ ላኩልኝ መጣ ኢትዮጵያን የነካ የለው ካናዳ ወርልድ ካፑን አዘጋጅቶ ደጋሽ ሆኖ ቢወድቅ አይደብርም? እኔ ራሱ ይደብረኛል። ማን ሳውዝ አፍሪካዎች ዛሬ ወደቁ ምን ደስ እንደሚል ታውቃላችሁ? 1-0 ነው የተሸነፉት። 1-0 መሸነፉ እንዴት ደስ እንደሚል አሁን ቅጥል ነው የሚያረጋቸው። ገብቷችኋል አይደል ማለት ነው። ይሄ 2-0 3-0 ተሸነፈው ቢወድቁ ኖሮ ማለት ነው ቲማችን አሪፍ ነው ፕራውድ ነው እዚህ ድረስ መመረሱ። ይሄ ግን ያቃጥላል። አሪፍ ጨዋታ ተጫውቶ ነው የወደቁት። ገብቷችኋል እንዴት ደስ እንደሚል ደግሞ የገባበት ደቂቃ አይታችኋል። እንዴት ነው ደስ ፍጥኑ የሚለው እናቴ ትሙት የሚገርም ሄትዋች። እኔ እንደዚህ አይነት ሄትዋች ራሱ አይቻላቅም። ማን ካናዳ ይገባቸዋል። እነዚህ ምን አተበና እንደ አስቧል። አሁን እንዴት ነው ሳውዝ አፍሪካን 16 ውስጥ የምናየው? ማን እናንተ አይመጣቸውም። እነዚህ የሆነ ቢጫ ምናምን ብራዚል ለመሆን ይሞክራሉ። መላጦች እንዳለ መላጦች ተሰብስበው ግን ይችላሉ። አንተ በጣም ይችላሉ። የፈለገ ሄትዋች ቢያረግባቸውም ትንሽ ይችላሉ ማለት ነው። ግን ማለት ነው ወደቃቸው ማን ይሄን ሄትዋች ማለት ነው። ይሄንን ሄትዋች አሁን በካናዳ ነው ያሟሟኩት ማለት ነው። ጥሎ ማለፉን ያሟሙቅልን። ሁላችሁም አሜን በሉ። እሺ አሜን በሉ ሁላችሁም። ይሄንን ሄትዋች ያሟሙቅልን። አይ ደቡብ አፍሪካ አየሽ አይደል? የእጅሽን አገኘሽ። የእጅሽን እዛ እኮ ሀገርሽ ላይ መበዲው ህዝብ ነው ቋጠረብሽ። እንደ አፍሪካ ተቋጠረብሽ። ይሄው ካናዳን እቺ ደካማዋን ሀገር እንኳን ማለፍ አቃተሽ። ተመለከትሽ አይደለ? ምን አይነት አሳዛኝ ተሸናፊ እንደሆነች ደቡብ አፍሪካ። እንዴ ሙሉ 90 ደቂቃ ኮሚትድ ሆኖ በተፋለሙበት መድረክ ላይ በሽርፍራፊ ሰከንዶች በተገኘው ጎል ማለትም በተጨማሪ ደቂቃ ከዚህ ውድድር ውጪ ተደረጉ። ማን የተሸነፈው 1-0 በሆነ ውጤት በቃ ካናዳም ትክክል ደቡብ አፍሪካም ትክክል ነበሩ ላለማሸት። እኔ እንደው ወደ ተጨማሪ ደቂቃ ይሄድና በፔናልቲ ምናልባት ሳውዝ አፍሪካ የማለፍ እድል አላት ብዬ አስቤ ነበረ፣ ግን አልሆነም። ይልቁን ማዘጋጇ ካናዳ በጣም ታታሪ ነበረች። በደንብ የማጥቃት ሂደቱን እያሳለጠች ነበረ። በዛች አጋጣሚ ያንን ጎል አገኙ። ጀምአው ሳውዝ አፍሪካን ለጥፈው ተወጡ። ወደ ሳውዝ አፍሪካ ስዞር ምንድነው በሀገሯ ላይ የምታደርገው በደል ግፍ ነው ለዚህ ያበቃት ያለው። እንግዲህ በጥቂት እስከ ሰኔ 30 ድረስ ብቻ ነው እንዲቆዩ ፈቅደው የሚገኙት። ካልሆነ ግን ህዝቡ ያመጣ አስነስተው ህዝቡን ሊፈጁት እንዳሰቡ ነው እየተነገረ የሚገኘው። ይሄ ግፋቸው ይመስለኛል እንግዲህ ተከትሏቸው በኳሱ ማታክ እያደረጋቸው ያለው ጀሙ። ለማንኛውም ደቡብ አፍሪካ ከዚህ ውድድር ሙሉ ለሙሉ ተሰናብታለች። የመጀመሪያ የጥሎ ማለፍ ተሸናፊ ማገር ሆናለች። ጀምአው ይመቻችሁ። በስመ አብ አስቡት እስቲ ሀገራችሁ ኳሊፋይ አርጋ ምናምን ለወርልድ ካፕ ጥሎ ማለፍ በቃ እንደ ጅል የጅል ጨዋታ ፒኤስ ነው ላይ መሰለኝ። ሰዓት እየፈጃችሁ ከበረኛ ጋር እየተቀባበላችሁ ምናምን ለማሸነፍ ለምን እንደማይጮቱ ነው እኔ ግራ የሚገባኝ። 92ኛ ደቂቃ ላይ ጎል ተቆጥሮባት ሳውዝ አፍሪካ በካናዳ ተሰናብታለች። ኧረ በስመ አብ ያውላ ደቂቃ ተከላክለ ኤክስትራ ታይም ልገባ ደክሞ ምናምን ሲቆጠርባ አስበው። ልክ ይሄ ጎል ከገባባቸው በኋላ የቀሩትን 3 ደቂቃ እንዴት እንዳስጨነቁ። ለምንድን ነው እንደዚህ የማይጮቱ? አትሊስት ሰዓት ሲገፋ ሁለቱም ለማሸነፍ መጮት አለባቸው። እንደምታዩት እንግዲህ ሳውዝ አፍሪካ ወድቃ ካናዳ አልፋለች ማለት ነው። ቀጣይ የምትገጥመው የሞሮኮንና የኔዘርላንድን አሸናፊ ነው። ያሳዝናሉ። ኤኒዌይ እቺን የቴሌግራም ቻናል ተቀላቀሉ። አነሳነሰል ዛሬም አሳክተናል። ይሄ አነሳነስ ያለ በየቀኑ ማሸነፍ መብላት ከፈለክ የሚገራርም ቀመር ታገኝበታለህ። ናውን ፕሪዲክሽንስ እንደዚህ ነው ከቋጠርክ ማለት እንደኛ አትቋጥር። ምን ይሄ በነፃ ምናምን እንደሌሎ ሰው የአፍሪካንን በሚያደርጉት ብቻ አይደለም እሱ ዋናው ምክንያት። ሳውዝ አፍሪካ አሪፍ ነገር ነበራቸው እውነት ለመናገር በመከላከሉ ከዚህ በጣም አግሬሲቮች ናቸውና ደስ የሚል ነገር ነበራቸው ማለት ግን በጣም ኳስ ባገኙ ቁጥር የሆነ ጥሩ ቻንስ የሚመስል ነገር መፍጠር እየተቻለ ፋይናል ሰርድ ላይ የመጨረሻ የቀሸመ ነገር አድርገው ባክ ሲያረጉ ተርን ሲያረጉ ሲጃጃሉ ምናምን ትመለከቷቸዋላችሁ። ወይ አውትሳይድ ለመሾት ሲሞክሩ ታርጌት የሆነ ኳስ ምናምን ትመለከቷቸዋላችሁ ማለት ነው። ካናዳ ምን አይነት ድንቅ ጎል ነው ባለቀ ደቂቃ። በኢየሱስ ትክክለኛ ደቂቃ ትክክለኛ ማባረሪያ መንገድም። ለማንኛውም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ቴሌግራም ቻናላችን ላይ ደግሞ እየገባችሁ ማለት ነው። ይመቻችሁ። ቻው ደቡብ አፍሪካ ይበቃሻል። እዚህ ጋር በቃ ጨረስን። እኔ የአርጀንቲናን ኳስ አይቼ ጨርሼ ምን ብዬ ቀኑን እንዴት እንደዚህ የዞረ ቀን አሳልፌ፣ ይሄ ደግሞ ሁግም ያለ ጨዋታ በቃ 30 ደቂቃ ሊጨመር ነው እያልኩኝ ካናዳ ወሰደችና ገላገለች። 92ኛ ደቂቃ ላይ ወደ ሀገርሽ ደቡብ አፍሪካ። እኔ ሲጀመር 9 ሀገር እንዳለፈ ራሱ አላሰብኩም ከአፍሪካ ማለት ነው። 8 ነው ያለፉት። አልቆጠርኩሽም ነበር። ደቡብ አፍሪካ ተገላገል። አብዛኛው ሰው ከደቡብ አፍሪካ ጎን እንዳልነበራችሁ እርግጠኛ ነኝ። እኔም እንደናንተ በቃ አንጀቴ ቅቤ ነው የጠጣው። አፍሪካን አቶኪ ሲጀመር። ከዚህ በኋላ ግን ያሉት አፍሪካዎች የአፍሪካ ቡድኖች ከጎናችሁ ነው።
ማገገም በማትችልበት ሰዓት ካናዳ የድመት አገዳደል ገደለቻት ደቡብ አፍሪካን። በቃ ጽድት ያለ አገዳደል ማለት ነው። ቻው ደቡብ አፍሪካ። የዓለም ዋንጫን በተመለከተ ምንም ነገር እንዳያመልጣችሁ ፎሎ አድርጉ። ዓለም ዋንጫውን አሪፍ ሌቭል ላይ እየደረሰ ነው። ሲያናድድ በእናታችሁ እጭ አይሆንም። እንደዚህ መሆን አልነበረበትም። ሳውዝ አፍሪካዬ ባፋናዬ ተሰናበተችብን ጋይስ። በስመ አብ ምን አይነት ነገር ነው? ምናልባት በሶስቱ ሀገራት ተዘጋጅቶ በነበረው የዓለም ዋንጫ ውድድር ላይ የነበረ የስራ እጥረት ይሁን እንዴ ከውድድሩ ያሰናበታቸው የስራ እድል እጥረት ምናልባት ለነዚህ ለምስኪን ሳውዝ አፍሪካውያኖች እድል ማጣት ይሆናል እንደዚህ ያደረጋቸው። የምር እኔ ያዝኛለሁ። እንደው አፍሪካውያን ናቸው እኮ የምትሉ ሰዎች እረፉ። የምር እኔ እስከ መጨረሻው ነው የተዝናናሁት፣ እስከ መጨረሻው 92ኛው ደቂቃ ላይ ይኸውላችሁ ልብ ሰባሪ በሆነ መልኩ እግር ኳስ ካሰችን ባይዘዌ ይሄ እግር ኳስ ላይ ፖለቲካ መግባት የለበትም ምናምን እና አፍሪካውያኖች ናቸው ምንም ቢሆን የምትሉ ሰዎች አቁሙ። ኢትስ ኦል አባውት ሂዩማኒቲ ነው። ይሄ ፖለቲካ አይደለም። እነሱ ሲያረጉት የነበረው ነገር ሙሉ አፍሪካውያንን የነካ ነበር። ዛሬ ሙሉ አፍሪካውያን ተደስቷል። የምር እንዴት ደስ እንዳለኝ አልገባችሁም? ሳውዝ አፍሪካውያኖች ቀጥታ ከአሜሪካ እንዳመረባችሁ ጓዛችሁ ጠቅልላችሁ ውጡ። አሁን እንዲህ ደስ ይላል። ካናዳ ይመቻችሁ። 92ኛው ደቂቃ ላይ ደስታ ነው የሸመቱልኝ። የምር ተደስቻለሁ። ማማ ኢትዮጵያም ነው ያሸነፈችው፣ አፍሪካም ነው ያሸነፈችው። ይመቻቸው። ይሄ ነው እግር ኳስ ማለት። ፎሎ እያረጋችሁ ጋይስ፣ ፎሎ እያረጋችሁ ኮፒ ሊንክ አድርጉ፣ ሪፖስት አድርጉት ቪዲዮ። 16ቱ ዙር መቀላቀሏን ያረጋገጠች የመጀመሪያዋ ሀገር ሆናለች። ሳውዝ አፍሪካ አንገት ለአንገት ከካናዳ ጋር እስከ መጨረሻ ደቂቃዎች ተናንቃ የነበረ ቢሆንም ነገር ግን በመጨረሻ ደቂቃ 92ኛው ደቂቃ ላይ በስቱኪዮ ጎል አማካኝነት እንግዲህ አስደናቂ ጎል ተቆጥሮባት 1-0 በሆነ ጠባ ውጤት ተሸንፋ ከውድድሩ ተሰናብታለች። ግምቴም ተሳክቷል። እኔ ከዚህ ቀደም የነበሩ ድልድሎች ላይ የሰራሁትን ቪዲዮ መለስ ብላችሁ መመልከት ትችላላችሁ። ካናዳዎች በዚህ ጨዋታ ላይ በርከት ያሉ የጎል አጋጣሚዎችን አግኝተው ሳይጠቀሙባቸው ቀርተው ነበር ብዙ ሲቸገሩ የነበረው። ዊሊያምስ በደቡብ አፍሪካ በኩል ጥሩ ሴቮችንም ሲያደርግ ተመልክተን ነበረ። ታዲያም እንግዲህ በመጨረሻ ደቂቃ 92ኛው ደቂቃ ላይ በጣም አስደናቂ ቮሊ ነው ካናዳዎች አስቆጥረው እንግዲህ ደቡብ አፍሪካን ማሰናበት የቻሉት ማለት ነው። በ16ቱ ዙርም እንግዲህ የኔዘርላንድና የሞሮኮን አሸናፊ ካናዳ የምትገጥም ይሆናል ማለት ነው። ካዘጋጅ ሀገሮች አንዱ የሆነችው ካናዳ 16ቱ ዙሩን እነሆ በይፋ ተቀላቅላለች። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ ማለት ነው። ይሄ ሁሉ የአፍሪካ ህዝብ እየቋጠረባት እንዴት ነው እዚህ ደረጃ ላይ ደረሰችው ነው እኔ ግራ ይገባኝ። ብንረግማት አልሆነም እንደ ፍየል ተስማማት። ምን ሆኖ ነው ሳውዝ አፍሪካዎች ግን ዛሬ አታስዋሹኝ። ኳስ እንደሚያይ ሰው ካየነው ሳውዝ አፍሪካ በጣም ነበር የተጫወተችው። የሚገርም ጨዋታ ነው የተጫወቱት። ቆንጆ ጨዋታ ይችላሉ። በተለይ ፉልባኩ መላጣው ማለት ነው። አንተ ዝም ብሎ ይሄን ሎንጭ አልኩ እንኩ ይላቸዋል ባናት። የምር እንደ እግር ኳስ ተመልካች ይሄ ውጤት የሳውዝ አፍሪካ ነበር መሆን የነበረበት ማለፍ የነበረበት። ካናዳ የሆነ ሰዓት አስጠላቸው ለመጫወት። ሳውዝ አፍሪካ በጣም ጎበዞች ናቸው፣ ይችላሉ። ግን ደግሞ እኛ እንቋጥራለን። እናንተ ትችላላችሁ፣ እኛ እንቋጥራለን። እንዲህ እናንተ ሀገር የኛን ልጆች እየገደላችሁ አንሰማችሁ። የአፍሪካውያንን በሙሉ እየገደላችሁ ያላችሁበት ሁኔታ ላይ ስላለን እኛ አንቺ በእግር ኳስ ብቻ ሳይሆን በሌላ ነገርም የማያልፍልሽ ሀገር ሳውዝ አፍሪካ ማለት ዛሬ ትክክለኛው ልብ ስብራት ነው የደረሰብሽ። ካናዳ 90 ደቂቃ ጫውታ ገባር በቃ 30 ደቂቃ ሊጨመር ነው ምናምን ብለን 5 ደቂቃ ተጨምሮ ሁለተኛ ደቂቃ ላይ ማለት ነው ስብር አለች። ከራውንድ ኦፍ 32 የተሰናበተች የመጀመሪያው የአፍሪካ ሀገር ሆናለች ሳውዝ አፍሪካ። ካናዳ ደግሞ ወደ ራውንድ ኦፍ 16 ማለፍ ችላለች ማለት ነው። እንደዛ አንቺ ሰው አሰቃይተሽ አያልፍልሽም። ሲጀመር የሚያልፍልሽ ሁላ ሀገር አይደለም። እስካሁን ራሱ ቆይተሻል ነው የምልሽ። በቃ ጠቅልለሽ ጓዝሽን እዛው ሀገርሽ ግቢያው ማንይ ካናዳ ትክክለኛ ሰዓት ላይ አሁን በዚህ ሰዓት ማለት ምን አይነት ልብ ስብራት እንደሚደርስብህ የምታውቀው ታውቀዋለህ። ገባ እዚህ ሰዓት ላይ ጎል ሲገባ ይህ የማይመከር ሰዓት ነው፣ መጥፎ ሰዓት ነው። ጠብቃ ካናዳ ጽብር አረግች። እኔ ረክቻለሁ። እኔ ለምን ዋሻለሁ? ረክቻለሁ። ገባል ይገባታል። ገና በእግር ኳስ ብቻ አይደለም እቺ በምንም ነው ማያልፍላት። ሁሉም የአፍሪካ ሀገር ይጥላታል። ሁሉም ማለት እንዴት ነው ማይጠላት? የታባሽ እናንተ ደግሞ ይሄን ቪዲዮ ኮፒ ሊንክ እና ሪፖስት ማድረግ እንዳረሱ። ይሄን አካውንት ደግሞ ፎሎ ካላረጋችሁ ፎሎ ማድረጋችሁንም እንዳረሱ።
ይቻማችሁ። ካናዳ አዲስ ታሪክ ጽፋለች። በታሪኳ ለመጀመሪያ ጊዜ የመጨረሻውን 16 በዓለም ዋንጫው መቀላቀል ችላለች። ሳውዝ አፍሪካን 1-0 በኢስታኪዮ የ92ኛ ብቸኛ ግብ ታግዛ ወደ 16ቱ ማለፏን ያረጋገጠች የመጀመሪያው ሀገር ሆናለች። እጅግ አስደናቂ ጨዋታ ነበረ። በተለይ ሰከንድ አፍ ካናዳዎች አልተቻሉም። አሰልጣኝ ጄሼ ማርሽ በትውልድና በዜግነት አሜሪካ የሆኑት ላለፉት 2 ዓመታት የካናዳን ብሔራዊ ቡድን ይዘው እንግዲህ ወደ ዓለም ዋንጫው ከማሳለፍ አልፎ ደግሞ ወደ 32ቱ አሁን ደግሞ 16ቱን በታሪኳ ለመጀመሪያ ጊዜ እንድትቀላቀል ያስቻሉ እጅግ አስደናቂ አሰልጣኝ መሆናቸውን እያስመሰከሩ ይገኛሉ። ሳውዝ አፍሪካ እንግዲህ በመጨረሻም ተሰናባች መሆኗን አረጋግጣለች። በነገው ዕለት ከሞሮኮና ከኔዘርላንድ አሸናፊ ካናዳ በ16ቱ የምትገጥም ይሆናል። በጣም የሚገርም ነው። በታሪኳ 3 ጊዜ ብቻ ነው የዓለም ዋንጫ ላይ የተሳተፈችው። ዘንድሮ ደግሞ ለመጀመሪያ ጊዜ 32 ውስጥና አሁን ደግሞ 16ቱ ላይ ተካፍላለች። አዘጋጇ ሀገር ካናዳ የመጀመሪያዋ ሀገር መሆኗን አረጋግጣለች በ16 ውስጥ የተገኘች። ለማንኛውም ስለ አስደናቂ ውጤት ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ሳውዝ አፍሪካ ከዓለም ዋንጫ ተሰናብታለች። ካናዳ እንግዲህ ሳውዝ አፍሪካን በማሸነፍ ወደ ራውንድ ኦፍ 16 ወይም ደግሞ ወደ 16ቱ መቀላቀል ቻለች። ሳውዝ አፍሪካ በጣም አሳዛኝ ተሸናፊ ነው። ጨዋታው በጣም ደስ ይል ነበር። ሁለቱም አሪፍ ጨዋታ ነበር ያሳዩት። ነገር ግን 90+2 ላይ ነው ካናዳ አግብታ እንግዲህ 1-0 በማሸነፍ ወደ ቀጣይ ዙር ማለፍ የቻለችው። ሳውዝ አፍሪካ ደግሞ ከራውንድ ኦፍ 16 ተሰናብታለች ማለት ነው። ራውንድ ኦፍ 16ን ካናዳ መቀላቀል ቻለች። ያው የጥሎ ማለፍ ዓለም ዋንጫ ጨዋታዎች ዛሬ ጀምረዋል። በቀጣይ የሚካሄድ ይሆናል። ዓለም ዋንጫ ከዚህ በኋላ ኢንትረስቲንግ እየሆነ ይመጣል። ስለዚህ ማንም ሰው እንዳያመልጠው። ሳውዝ አፍሪካ ዓለም ዋንጫ ጉዞ ማለት ነው እዚህ ጋር ያቋርጣል ማለት ነው። ሙሉ አፍሪካ እየቋጠረብህ ሲጀመር እንዴት ምን ታደርጋለች ሳውዝ አፍሪካ? ምንም ማድረግ አይቻልም ነው የምላችሁ። ብቻ ያ በስተመጨረሻ እንግዲህ ካናዳዎች ባለቀ ደቂቃ 92ኛው ደቂቃ ላይ ስታኪዮ የጨዋታው ራሱ በጣም ቻንስ ክሬስ ሲያደርግ የነበረው ድሪብሊንግ ሁላ በቃ ኤቭሪቲንግ ሲያስደስተኝ የነበረው በካናዳ በኩል በተለይ እስካሁን ካሳዩት ውስጥ ማለት ነው ከአግቢዎቹም ውጭና ዛሬ ደግሞ ዊነሩን ያገኘበት መንገድ በጣም የሚያምር ነው። አይታችሁ የተፈናጠረውን ኳስ ነው አብርዶ በቀኝ እግሩ ልምጥጥ አድርጎ ሌፍት ኮርነር ውስጥ የከተተላቸው ከቦክስ ውጭ ማለት ነው። የሚያምር ጎል። ካናዳዎች እንግዲህ የተሻሉ ቻንስ ሲሞክሩ ነበሩት። እነሱ ናቸው ቢያስቃቸው ኳስ ቁጥጥር ይዘው ምናምን ሳይሆን ሳውዝ አፍሪካዎች ኳሱን ይዙታል። ግን በቃ በፊት ጀምሮ ሲያደርጉት የነበረው ብቻ ወይ ክብ እዛው ሲሽከረከሩ ምናምን የተላፉ ያወጡታል፣ ወይ ደግሞ ከርቀት ጠጋ ሲሉ ጎሉ አካባቢ ይጣልሱታል ዝም ብለው እና ያጮት ደማዩንም ገብቶኝ ነበር። ቀላል የሆነ ግሩፕ ሳካጣማቸው ነበር ማለፍ የቻሉት። ቼክ ሪፐብሊኮች በጣም መጥፎ ነበሩ። ከእንደገና ደግሞ ሳውዝ ኮሪያ አልቀናትም ነበር ያኛው ጨዋታ ላይ እና ትንሽ ፈዘው ነበረ። ሳውዝ አፍሪካ እንዳገቡባቸው ቀመሷቸው ያን ጨዋታና ለዛ ነበር ያለፉት ብዬ ማምነው። ዊሊያምስ ያው በጣም ከባባድ ኳሶች ሲያድን ነበር በረኛቸው ማለት ነው። ከዛ ውጭ ግን ያስታውቅ ነበር ካናዳዎች የጊዜ ጉዳይ እንደሆነ ጎል እንደሚያገኙ በተለይ ቀስ በቀስም ቢሆን ከሴት ቢሷም ይሁን ከኮርና እንደ ካገኘዋት ቢሆን ያገኙት ቻንስ ሲፈጣጥሩ ነበር እንዳያችሁትና በጣም አሪፍ እንቅስቃሴ ያደረጉ ካናዳዎች እንግዲህ 1-0 ማሸነፍ ችሏል ማለት ነው። 10 ከነበሩት አፍሪካ ሀገራት ማለት ነው ቱኒዚያ ተባራ ነበር እንደሚታወሰው ግሩፕ ስቴጅ ላይ 9 ነበር የቀሩት። አሁን ደግሞ ኖክአውት ራውንድ ኦፍ 32 ላይ እንግዲህ በሲንግል ሌግ የሚጫወተው ጨዋታ ላይ ሳውዝ አፍሪካ ተባራለች። ስለዛ 8 የአፍሪካ ሀገሮች ይቀራሉ ማለት ነው። ያ እንግዲህ በህዝቡ ፍላጎት ነው፣ በአፍሪካ ሁላችሁ ፍላጎት ነው እንግዲህ ነገር የተከናወነ። ብቻ ሀሳባችሁ ኮሜንት ማስቀመጥ እንዳትረሱ። ደግሞ እንደተለመደው አስቶጫ እንዳይረሳ አለማጫ ጉዳይ እንዳይረሳችሁ ሀሳባችሁ ኮሜንት ያስቀምጣችሁ። ኮፒ ሊንክ የሚደረግ ቀጣይ እስክንገናኝ ድረስ ይመቻችሁ። አይ ሳውዝ አፍሪካ አሳዛኝ ተሸናፊ። እስከ መጨረሻው ታግለሽ እኔ እኮ በቃ ተጨማሪ ደቂቃ ምናምን ተጨምሮ እንድትሸነፊ ነው የምፈልገው። ግን በጣም ፈጠንሽ። ጥሩ ተጫውተው ጥሩ ተከላክለው ማለት ጨዋታው ብዙም ይሄ ማጥቃቱ ላይ ብዙ የሚያስፈራ ነገር የነበረው ጨዋታ አይደለም። ግን በቃ ሁለቱም ኳስ ይጫወታሉ። ግን ሳውዝ አፍሪካ 90+ ላይ ያልሆነ ሰዓት ላይ ቀድሞ ቢገባባችሁ ይሻል ነበር። ብቻ ካናዳ ወደ 16ቱ ዙር መቀላቀል ችሏል። ሳውዝ አፍሪካ ወደ ሀገርሽ ግቢ። አሁን አንዴ እልልልልል እንላለን። ደቡብ አፍሪካ እኮ ያለፈችው አልቅሳ እንድትወድቅ ነው። አይሆኑ አወዳደቅ ነው የወደቀችው። እንዴት አባቱን ደስ ይው 90+2 ላይ ጎል ተቆጥሮባት ከዓለም ዋንጫ ውጭ ሆነች። ካናዳ 16 ውስጥ ተቀላቀለች። የዓለም ዋንጫ የ32 ቡድኖች አሁን በቃ መቀነሳ ተጀምሯል። የመጀመሪያው ተቀናሽ ደቡብ አፍሪካ ሆናለች። ስሟን ጠራሁት። ለማንኛውም ዴቪስ ደግሞ ከረጅም ጊዜ ጉዳት በኋላ ተመልሷል። ለካናዳ የመጀመሪያውን ጨዋታ በዚህ ዓለም ዋንጫ ማድረግ ችሏል። 32 ውስጥ 16 ውስጥ የገባች የመጀመሪያው ሀገር ሆናለች ካናዳ። እንዴት ነው ደስ የሚለው! እኔ ደስ ብሎኛል። እናንተ ደስ አላላችሁ? ለማንኛውም የዓለም ዋንጫው ነገ ይቀጥላል። በተለይ ማታ ለ 2 ሰዓት ሲል ብራዚል ከጃፓን ይጫወታሉ። 5 ሰዓት ላይ ደግሞ ጀርመን ከፓራጓይ፣ ሌሊት 10 ሰዓት ላይ ሞሮኮ ከኔዘርላንድ የሚጫወቱ ይሆናል። እነሳ ተጀምሯል ማለት ነው። ዓለም ዋንጫው
አሁን ነው የጀመረው። እኩል አንተኛ ተማውን በደም ኮፒ ሊንክ ሪፖስት ይደረግ። መልካም ምሽት ባይ፣ መልካም ሌሊት። ተሳስቼ ይቅርታ። ይመቻል። ደስ ይላል። ወርልድ ካፕ እቅድ አንድ ተሳክቷል ይላል። ሳውዝ አፍሪካ ወደ ቤት የታባሽ የመጀመሪያው ጥሎ ማለፍ ጨዋታ በካናዳ አሸናፊነት ተጠናቋል። 92ኛው ላይ በቃ ችግር የለውም ጥቁር ናቸው ብዬ ከደቡብ አፍሪካን በደግፍ 92ኛ ላይ ገባባቸው ሲያናዱ በእናት አረላሽ አሁን ሁላ ሰዓት ተከላክላችሁ ያን ሁላ ሰዓት ገገማችሁ። ካናዳ 16ን ተቀላቅላለች። አይ ሆፕ ከ9ኙ የተወሰኑት ቢያንስ ከግማሽ % በላይ ይሄዳሉ። 5ቱ ምናምን ይሄዳሉ ብዬ አስባለሁ። እንዲህ የቀነሱ 32ቱም ባዶ እንዳይቀሩ ብቻ ሞሮኮ እንደምትሄድ ተስፋ አደርጋለሁ። የዚህ ግን ያናደድ በጣም ነው የሚያናደው። ጋይስ እኔ ዛሬ ኳስ በትክክል ስትፈርዳየው የምሬን ነው ስትፈርዳየው። ሳውዝ አፍሪካ ከካናዳ የሚገርም ጨዋታ ነበረ። ካናዳ ይገባት ነበር፣ የምሬን ነው። ሳውዝ አፍሪካ መውደቅ ነበረባት፣ ወደቀች፣ የምሬን ነው። ሪያሊቲ ማለት ነው። በእያንዳንዱ ነገር የተሻሉ ነበር ጋይስ። ኢቭን ማለት ነው ኤክስጂያቸው ስታየው የጎል ሙከራቸው ምናምን ስታየው ማለት ነው ጭራሽ ምንም። ሳውዝ አፍሪካ የምር ኢትዮጵያ ብታገኛት አትምራትም፣ የምሬን ነው። ገጥመና ቃለን ግን አይ ብቻ ግን ማርያም ነው የምር። ካናዳ 7 ኦን ታርጌት ሞክራለች፣ 7 ኦን ታርጌት። ኤክስጂ ስታየው ደግሞ ወደ 1.34 የተሻሉ ነበሩ ካናዳዎች፣ ማለፍ ይገባቸው ነበሩ። የሚገርማችሁ ነገር እስከ 90 ደቂቃ አቻ ነበሩ። 5 ደቂቃ ተጨመረች። በ5 ደቂቃ ውስጥ ነው አንድ ጎል ያገባ። አይ ቲንክ 93ኛው ወይም 92ኛው አካባቢ ነውና ወሽመጣቸው ነው በደስ ያለ ሳውዝ አፍሪካ ሆኖች፣ የምሬ ነው። አሳዘኑ የምር። ምክንያቱም ሁሉም ተረባርቦ አፍሪካ አልደግፋትም፣ ግን ትክክለኛ ኳስ መውደቅ ነበረባት። ሪያሊቲው አሁን እንደዚህ ምናምን ስለሚወራወር ብቻ ሳይሆን መውደቅ ነበረባት። ዛሬ ካናዳ ማለፍ ነበረባት። ኳስ ሪያሊቲ ዛሬ ፈረ